በማዕከላዊ ጎንደር ዞን በሺዎች የሚቆጠሩ ታጣቂዎች የሰላም አማራጭን ተቀብለዋል። መንግስት በአማራ ክልል ዘላቂ ሰላም እንዲረጋገጥ ለሰላም አማራጮች ቅድሚያ በመስጠት ለታጣቂ ኃይሎች ተደጋጋሚ የሰላም ጥሪ ሲያደርግ ቆይቷል። ይህን ተከትሎም በተለያዩ የክልሉ አካባቢዎች በርካታ ታጣቂዎች የሰላም አማራጭን እየተቀበሉ ነው። የማዕከላዊ ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ አንተነህ ታደሰ ከአሚኮ ጋር በነበራቸው ቆይታ ዞኑ ሰላምን ለማምጣት በተሰራው የተቀናጀ ስራ ውጤት እየመጣ ነው። በዞኑ በተደረገው ሁሉን አቀፍ የተቀናጀ ጥረት በተያዘው በጀት ዓመት በሺዎች የሚቆጠሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው መምጣታቸውን ተናግረዋል። የሰላም አማራጭን ከተቀበሉ ታጣቂዎች መካከልም አብዛኞቹ የተሃድሶ ስልጠና ወስደው ወደ ማህበረሰቡ መቀላቀላቸውን ተናግረዋል። ከስልጠናው በኋላም ወደ ነበሩበት ስራ የመመለስ አዳዲስ የስራ እድሎችን የመፍጠርና የመቋቋሚያ ድጋፍ የማመቻቸት ስራ በልዩ ትኩረት እየተሰራ ይገኛል ነው ያሉት። አሁን ላይ የዞኑ የሰላም ሁኔታ የተሻሻለ መምጣቱን ገልጸዋል። ለዚህም ህዝቡ ለዘላቂ ሰላም ያለው ቁርጠኝነት ታጣቂዎች የሰላም ጥሪውን ተቀብለው መመለሳቸውና አንዳንዶቹ ከተሰጣቸው የተሃድሶ ስልጠና በኋላ የጸጥታ መዋቅሩን ተቀላቅለው ሰላምን ለማስከበር እየሰሩ መሆናቸው ነው ብለዋል። አሁንም የቀሩት ታጣቂዎች ግጭት አውዳሚ መሆኑን በመገንዘብ ሰላምን መንገድ መርጠው እንዲመለሱ ጥሪ አቅርቧል። የተገኘው አንጻራዊ ሰላም ዘላቂ እንዲሆን ማህበረሰቡ በጫካ ያሉ ታጣቂዎችን በመምከርና ወደ ሰላም እንዲመለሱ እያደረገ ያለውን ጥረት አጠናክሮ መቀጠል እንዳለበትም መልእክት አስተላልፈዋል።